ሀይሚና ቡራ እንግዲህ ያው በአዲስ ቪዲዮ ዛሬ ይመጣሉ ብዬ አስባለሁ በብሩክ ቤት። እስካሁን ግን ያው በፎቶ አልመጡም። በኢንስታግራም ግን በሚገራርም ሁኔታ መጥተዋል። ሀይሚዬ እንግዲህ ሴት ልጅ ክብሯን ጠብቃ ከተጓዘች የግድ ክብር ስጡኝ ብላ መጠበቅ አይጠበቅባትም። ይልቁንስ አንቺ ክብርሽን ጠብቀሽ ከተጓሽ ክብር ራሱ ይከተልሻል በማለት መታለች ማለት ነው። ብሩክም እንግዲህ ያሳለፈውን የልጅነቱን ጊዜ እያስታወሰ ከኤፋ ጋር ማለት ነውና ዛሬ እንግዲህ በሀይሚና በብሩክ ጉዳይ ነው የመጣሁት ማለት ነው። በወሳኝ መልእክት ነው የመጣሁት። ውድ ቤተሰቦች እስኪ መልእክቴን ሰምታችሁ እናንተም ደግሞ ለሀይሚና ለቡራ ይበጃል የምትለውን አስተያየትና ኮመንት እንድትጽፉልኝ በትህትና ጠይቃለሁ ማለት ነው። ሀይሚና ቡራ እንግዲህ አልፎ አልፎ ብቅ እያሉ ነው። ዛሬ ሀይሚ በኢንስታግራም መታለች ማለት ነው። እንግዲህ አንዲት ሴት ልጅ ክብሯን ጠብቃ ከኖረች የግድ ክብሯን መጠየቅም አይጠበቅባትም። ይልቁንስ ክብር ራሱ ይከተልሻል፣ አንቺ ራስሽን ኑሪ የሚል ጥቅስ አስቀምጣለች ማለት ነው። ብሩክም እንግዲህ ያው የልጅነት ጊዜውን በማስታወስ ከኤፍሬም ጋር እየተቀጣቀጡ ይገኛሉ ማለት ነው። በቴክስት አይታችሁ ከሆነ በስማ በጣም ነው የሚያስቁት የምር እና እንግዲህ ያሳለፉትን ነገር ማለት ነውና በዋናነት ግን የመጣሁት በብሩክና በሀይሚ ዙሪያ ማለት ነው። ቪዲዮአቸውን አስመልክቶ እንዲሁም ደግሞ ማለት ሀይሚ ሰሞኑን ለምንድነው ቀዝቀዝ ብላለች፣ ልቧ ተሰብሯል፣ ውስጧ ተሰብሯል የሚል አንዳንድ ማስተያየት አለ። የሀይሚ ትንሽ አሁን ላይ እንዴት ነው የመስራት ሞራሏ ያን ያክል ነው ብዬ አስባለሁ። ስለሱ ነው በዋናነት የመጣሁት ማለት ነው ውድ ቤተሰቦች። ስለዚህ መልእክቴንም እናንተ አዳምጣችሁ ቪዲዮን ደግሞ በላይክ ጀምሩ። ቪዲዮአችን እይታ የለውም ብንል ምንም እውነት ነው። እውነት ለመናገር በነገራችን ላይ አይደለም እንኳን የኛ የትንንሽ ዩቲዩበሮች እና ሀይሚ ጋም ያን ያክል አይደለም እይታ። አሁን የና ሀይሚ ብቻ ሳይሆን ጠቅላላ የዩቲዩበሮች ብዙ እይታ የለም ይሄን ሳምንት። ለምን እንደው አላቅም በዓልም ስለሆነ መሰለኝና አንዳንዴ ሰዎች እረፍት ይፈልጋሉ ስለሚሰለች ማለት ነው። ስለዚህ ለዛም ጭምር ይመስለኛል የመጣሁት ግን ማለት ሀይሚ እና ቡራ አንዳንዴ በሚሰሯቸው ፕራንኮች በጣም ጠንከር ብሎ ምርር የሚል ሀይሚ ላይ ነው እውነት ለመናገር እና አሁን ለምንድነው ሀይሚ ፕራንክ ማታደርግ ለምን አሰራም ለምንድነው ቅዝቅዝ ያለችው ውስጧ ተሰብሯል የሚል የብዙዎቹ አስተያየት ነውና እውነት ለመናገር ሀይሚ ፕራንክ ስታደርግ በጣም ነው የሚንጫጩት ማለት ነው። በቃ በጣም ማለት ነው ብሩክን አሰቃየችው፣ እንደዚህ ያደረገችው፣ አሳበደችው፣ በቃ ልጁ ሊያብድ እኮ ነው ምናምን ብዙ ነገር ነው የሚባልና ኢቭን ቡራም ማለት ነው እና ፕራንክ ሲደረግ በጣም ነው የሚናደደው። ሀይሚ ፕራንክ ስታደርገው ሁሌም ጃኬቱን አውልቆ ነው በቃ ያዙኝ ልቀቁኝ የሚል ማለት ነው ብሩክ። እሱ ግን ፕራንክ ሲያደርጋት ችግር የለውም። ትናንት አሁን በጣም ነው ያስደነገጣት እውነት ለመናገር እና ከዚህ በኋላ ቡራ የምር ሀይሚ ፕራንክ ስታደርግህ አንሰማም ማለት ነው እንዴ። በቃ አንተም እኮ መቻል አለብህ፣ ጠንከር መድፈር አለብህ ማለት ነው። ያው ምንም አላለም እሱ። ያው ግን ባለፈው አኩርፎ ነበረ፣ በጣም አኩርፎ ነበረና እባክሽን ብሎም ችግሮችን በመነጋገር እንፍታ ብሎ ከፕራንኩ በኋላ ለሀይሚ ጠንከር ያለ መልእክት ነው ያስተላለፈውና ሀይሚን ግን በጣም ያሳዘናት ነገር ቢኖር እኔ ባለፈው ብያችኋለሁ ቤተሰብ እዚህ ጋር ስሙኝ የምር አንድ ቪዲዮ ቲክቶክ ላይ በለቀቀችው ቪዲዮ እንዴት እንደጨፈጨፏት ማለት ነው። በጣም ማለት ነው በቃ ራስሽን እንደምንድነው የምታዩ አንቺ ማለት ምንድነሽ? በቃ የሚያስጠላ ማለት ነው። የሰው ልጅ ክብር ዝቅ የሚያደርግ ነበር ኮመንት ሲሰጧት የነበር። ታዲያ ለዚያ እኔ ሀይሚ ለምንድነው ሪፕላይ የምታረጊ? ኢቭን እንኳን ኮመንቱን ካነበብሽ በቃ አንብበሽ ዝም በይ። ለምን ትመልሻለሽ? አትመልሽ የምንለው ለዚህ ነው። ቲክቶክ ላይ በሰራችው ቪዲዮ የምሬን ነው የምላችሁ በጣም ነው ያዘነችው፣ በጣም ነው ውስጧን የሰበራት ማለት ነው። ምክንያቱም በቃ ሴቶች ናቸው ደግሞ እኮ እንደዚህ የሚሳደቡት ማለት ነው። እና የሚያስጠላ ኮመንት በቃ ሪፕላይ ማድረግ የለባትም። የምሬን ነው የምላችሁ እኔ ቪዲዮ ሰርቻለሁ ስለዚህ ማለት ነው። እና ማለት ለአንድ አራት ሰው ምናምን ነው መሰለኝ የመለሰችው እና ኧረ ተረጋጉ ሁላ እያለች ስትል ነበር እሷ ማለት ነው። እና ብሩክ ግን አይታችኋል ቪዲዮ ሲሰሩ ምንድነው ያለው? አንዳንድ ሰዎች ግን ምንድነው ብላ እሷ የሆነ ነገር ልታወራ ስትል በቃ ታያቸው ያውሩ ዝም በያቸው ነው ያለ። ምክንያቱም ብሩክ ስለሚያውቃቸው በቃ ማለት አትስሚያቸው ነው ያለ። ግን እኮ ታዲያ ለዚህ ማለት ነው ለምንድነው እኔ በፊትም ቪዲዮ ሰርቻለሁ ማለት ሀይሚና ብሩክ ቪዲዮ ሲሰሩ
በቃ ማለት በሀይሚ ዙሪያ ለሚመጡት ማለት ነው። ሀይሚ ቪዲዮ ስትለቅ በጣም ለሚነቅፏትና ሀይሚና ቡራ ላይ የሆነ ክፍተት ሲፈጠር የተለያዩ መስሏቸው ለሚጨፍሩ ብዙ ጊዜ ላለው ለምንድን ነው ሀይሚና ቡራ መልስ የማይሰጡ? በተለይ ብሩክ ማለት ነው። መልስ ማለት በቃ እኛን ተውን፣ እኛ አንድ ነን በቃ ማለት አንድ መሆናቸውን እያሳዩቸው ነው በተግባር እንግዲህ የአንድ አመታቸውን አከበሩ። ግን ቢሆንም ማለት ነው ሀይሚ በቃ ፍሪ ሆና መስራት አለባት። እውነት ለመናገር እስኪ የጨረቃ ቤተሰቦች ሀይሚ በሰራችው ፕራንክ ሀይሚና ብሩክ በሰሩት ፕራንክ እርስ በርሳቸው ፕራንክ ስለተደራረጉና በአሪፉ ነገር በመሀልም እንዴት ነው የሚያዝናና ቪዲዮም እየሰሩ ነው አይደለ? ቦራ መዚጋ የደረሰው ሀይሚ መዚጋ የደረሰው አይደለም ብሩክና ሀይሚ ማለት ነው እና ሙቪን ራሱ ማለት ነው ሙቪን እንዲሁም ሌሎቹም ማለት ነው ሀይሚ በነ ሙቪ ቤት ራሷ የመግቢያ ቪዲዮ ታፈንኩኝ ተወሰድኩኝ እያለች አሁን የሰራቻቸው ቪዲዮ በመቼም አረሰው ምን በሙቪ ቤት ማለት ነው ሀይሚ ስለሰራች መሰለኝ ሁሉም ሰው 100 ሺህ የገባው። ታዲያ አሁን እሷ ልትሰራ ስትል ለምንድነው እጅግሯን አስረን የያዝናት ማለት ነው? የምር በእርግጥ አሁን ጊዜ ወስዳ አስባበት ልትመጣ ትችላለች። ግን ደግሞ እሷም ብላለች እኔ ፕራንክ ሳደርግ ለምንድነው ፕራንክ አታደርጊው የሚሉኝ ብላለች ሀይሚ ማለት ነውና አሁን ማረፍ አለባቸው ይረፉ። ያው አንድ አመታቸውም ስለሆነ ያሳለፉት ደግሞ የቡራ ስጦታ ምን እንደሆነ ተናግሯል። የአንድ አመት ጉዟችን ነው ብሏል። ይሄን ስጦታ ቢያሳዩና ደስ ይለኝ ነበር፣ ግን ማሳየትም ከሌለባቸው ችግር የለውም አናስገድድም ማለት ነውና የአንድ አመት ጉዟችን ነው ብሎ ነው የሰጣትና የሚያጓጓ ነገር ይመስለኛል የሰጣት ማለት ነው። በቀይ ነገር አሽጎ ማለት ነውና እሱም ስጦታ አለ። ግን ሀይሚ ሁሌ የምምላት ነገር ቢኖር በቃ ለሚንጫጩት ምንም መልስ አትስጭ፣ ኮሜንት ሪፕላይ አታረጊ ምናምን መልስ አትስጭ። አንቺ በቃ ወደፊት ነው መሄድ ያለብሽ እና ደግሞ ፕራንክ አትስራ፣ ምንም አትስራ፣ ተዋት ምናምን የምትሉም አላችሁ። እንዴ መስራት አለባቸው። ቢያንስ የአንድ ቀን የሚሆን አልፎ አልፎ መስራት አለባቸው። ካልሰሩ እኮ እኔ እንጃ ቻናላችሁ ታዲያ በምን ይሰራሉ? ሀይሚ ብላለች እኔ ፕራንክ ካልሰራው አይሆንልኝም። ታዲያ እሺ ምን ይዤ ልምጣ? ፕራንክ አትስሪ ካላችሁ ቪዲዮ ላይ አልመጣም ብላለች እኮ አንድ ጊዜ የምታስታውሱ ከሆነ የምር ብላለች። ፕራንክ አትስሪ የምትሉኝ ከሆነ እኔ የሚያስደስተኝ ፕራንክ ነው፣ ዘና የሚያደርገኝም እሱ ነው። ፕራንክ አትስሪ ካላችሁኝ እሺ ምን ይዤ ልምጣ? በምን አይነት አይዲያ ልምጣ? እንዲህ ካላችሁኝ በቃ ቪዲዮ ላይ ካሜራ ላይ ዩቲዩብ ላይ አልመጣም ማለት ነው ብላለች ማለት ነው ባለፈው ማለት ነው። እና ስለዚህ ሁለታቸውን በማይጎዳ መልኩ እኔ እንዴት አድርገን መንገር እንዳለብኝ ራሱ ግራ ገብቶኛል። ሁለታቸው ፒስ እንደሆኑ ሆነው እንዳልተጎዳዱ ሆነው ማለት አንዱ አንዱን እንዳልጎዳ አድርገው እነሱን በማያስጠቁር መልኩ መስራት አለባቸው። ካልሰሩ እንዴት ነው ማደግ የለም። ይሄ እኮ እውነት ነው። መስራት አለባቸው። የፈለገ የሚያዝናና ቪዲዮ የፈለገ ቁም ነገር የፈለገ ምናምን ቢሰሩ ልክ እንደ ፕራንኩ ቪዲዮ አይታይም። እውነት ለመናገር ይሄ ሀቅ ነው። ምንም ማለት ሁለት ወዶ አይሆንማ። አሁን የሀይሚና የቡራ ችግራቸው እነሱ እንደተጎዳዱ አድርገው መስራት የለባቸው። ማለት ሀይሚ ብሩክን እንዳስቀየመችው ብሩክ ሀይሚን እንዳስቀየማት ሳይሆን በቃ ለኛ ለተመልካች ብቻ ፕራንክ ያደርጉ እኛንና በቃ ተከታዩን ማለት ነው። እነሱን በማያስጠቁር መልኩ እነሱ ፒስ ሆነው እነሱ መጎዳት ልባቸው ማዘን በሌለበት መልኩ አድርገው መስራት መቻል አለባቸው። ካልሰሩ ደግሞ ማደግ የለም። ምን ቀን የተሳሳትኩት